Unless he's a good human being. That every religion says. ሁሉም ሃይማኖት እንደሱ ይላል። Religion says. Brother, let me complete my answer. Yes, sir. Are you here to hear my answer or are you here to give your views? ወንድሜ መልሴን ልጨርስ። እዚህ የመጣኸው መልሴን ለመስማት ነው ወይስ የራስን አስተያየት ለመስጠት? I would like to have a healthy discussion and reach to a logical conclusion. አይ እኔ እዚህ የመጣሁት ጤናማ ውይይት አድርገን ምክንያታዊ ድምዳሜ ላይ እንደርስ ነው። Conclusion. This is not a debate session. ወንድሜ ይሄ የክርክር ማድረጊያ ሰዓት አይደለም። Not at all. I never said. So listen በፍጹም እንደሱ እኔም አላልኩም። to my answer. After my answer, you can give your comment. ስለዚህ መልሴን አዳምጥና መልሴን ከሰማህ በኋላ አስተያየትህን ማቅረብ ትችላለህ። Speaking on behalf of humanity. እንደምን አመሸ ዶክተር ናይክ። ዛሬ እኔ ሰብአዊነትን ወክዬ የምናገር ሰው ነኝ። ዶክተር ናይክ አንተ Since you were. Can we have your name, please? Yeah. ስምህን ልትነግረን ትችላለህ ባክህን? Yeah, I am Chirag, and please don't ask my religion. ሺራግ እባላለሁ። እባክህን ሃይማኖቴን ግን እንዳትጠይቀኝ። Since you were born, maybe in a Muslim family, you were prescribed with your religion. ዶክተር ናይክ ምናልባትም ከሙስሊም ቤተሰብ ስለተወለድክ ሳይሆን አይቀርም ለሃይማኖትህ ዛሬ እንዲህ የምትሟገተው። ከሂንዱ ቤተሰብ ብትወለድ ኑሮ ዛሬ የምትሟገትለት ሃይማኖት ሂንዱይዝም ሊሆን ይችል ነበር። እናም ይሄ ብሔር ተኮርነት በከፍተኛ ደረጃ የሚንጸባረቅበት ጉዳይ ይመስለኛል። This, I feel, is an extreme case of ethnocentrism, wherein you feel የኔ ሃይማኖት ባህል እምነትና ሐሳብ የበላይ ነው የተሻለ ነው የሚል አስተሳሰብ ያስከው ለዛም ነው። ሲክሂዝም ወይም አሪያ ሰማጅ ወይም ደግሞ ጣዖት አምልኮን የማይደግፍ የትኛውንም ሃይማኖት አንተ የምትደግፍበት ምክንያቱ we should be discussing a larger religion of humanity and not keep juggling here. እንደኔ መወያየት ያለብን ሰብአዊነት ስለሚባል ሰፊ ሃይማኖት እንጂ እዚህ ዝም ብለን ስንነታረክ መዋል አይደለም። አስተያየት አለ ወይም ሌሎች ማሳያዎችን ትፈልጋለህ? That's a very good question. He says that because I was born in a Muslim family, that's the reason I'm endorsing Islam. Maybe if I was born in a Hindu family, I would be endorsing Hinduism. ወንድሜ በጣም ጥሩ ጥያቄ ነው የጠየቀው። የሚለኝ አንተ ከሙስሊም ቤተሰብ ስለተወለድክ ነው ኢስላምን የምትደግፈው። ምናልባት ከሂንዱ ቤተሰብ ብትወለድ ኑሮ ሂንዱይዝምን ነበር የምትደግፈው። አሪያ ሰማጅንና ሲክሂዝምን የማትኮንነው ደግሞ ከአንተ አስተሳሰብ ጋር አብሮ ስለሚሄድልህ ነው። እናም እዚህ ዝም ብለህ አንድ ነገር ላይ ለምን ትነታረካለህ? ለምን ሰፋ ስላሉ ርዕሶች አታወራም ነው ያለኝ። በጣም ጥሩ ጥያቄ ነው ወንድሜ፣ ካንተ ጋር እስማማለሁ። Yes. Brother, I agree with you. Till the age of 19, I was a Muslim only because my father was a Muslim. After the age of 19, እስከ 19 ዓመቴ ድረስ ሙስሊም የሆንኩት አባቴ ሙስሊም ስለሆነ ብቻ ነበር። ከ19 ዓመቴ በኋላ የንጽጽር ሃይማኖትን ካጠናው በኋላ አሁን በምርጫ ነው ሙስሊም የሆንኩት። እመነኝ፣ አሁንም ቢሆን ከኢስላም የተሻለ አንድ ሃይማኖት እንኳን ካገኘህ ጠቁመኝ። ዛሬውኑ ያንን ሃይማኖት ለመቀበል ዝግጁ ነኝ። ዛሬውኑ። today, Sir, I am endorsing the religion of humanity. ጌታዬ እኔ ማራምደው የሰብአዊነትን ሃይማኖት do it. Yeah. I'm telling anyone, proves to me logically, scientifically. ወንድሜ ወደርሱ መጣለሁ እያልኩ ያለሁት ማንንም ሰው ከሎጂክም ከሳይንስም አንፃር ከኢስላም የተሻለን ሌላ ሃይማኖት ሊጠቁመኝ ከቻለ ለመቀበል ዝግጁ ነኝ ነው። ስለ ሰብአዊነት ሃይማኖት ተወራለ። ይህን የሰብአዊነት ሃይማኖት የጻፈው ማን ነው? ማህተመ ጋንዲ ነው? ማን የጻፈው? አንድ ሙስሊም ጥሩ የሰው ልጅ ካልሆነ ጥሩ ሙስሊም አይደለም። Unless he's a good human being. That every religion says. ሁሉም ሃይማኖት እንደሱ ይላል። Religion says. Brother, let me complete my answer. Yes, sir. Are you here to hear my answer or are you here to give your views? ወንድሜ መልሴን ልጨርስ። እዚህ የመጣኸው መልሴን ለመስማት ነው ወይስ የራስን አስተያየት ለመስጠት? I would like to have a healthy discussion and reach to a Brother. logical conclusion. አይ እኔ እዚህ የመጣሁት ጤናማ ውይይት አድርገን ምክንያታዊ ድምዳሜ ላይ እንደርስ ነው። Conclusion. This is not a debate session. ወንድሜ ይሄ የክርክር ማድረጊያ ሰዓት አይደለም። Not at all. I never said. So listen በፍጹም እንደሱ እኔም አላልኩም። to my answer. After my answer, you can give your comment. ስለዚህ መልሴን አዳምጥና መልሴን ከሰማህ በኋላ አስተያየትህን ማቅረብ ትችላለህ። Okay, please. እሺ እባክህን። Let me finish my answer. Keep on interjecting.
That means you listen to my answer. Carry on. መልሴን ልስጥና ልጨርስ እንጂ ዝም ብለህ ያቋረጥከኝ በመቀጠል ከሆነማ መልሴን ግን ታዳምጣለህ? መልሴን በጥንቃቄ አዳምጥ። እሺ ቀጥል። ጭንቅላትህ ውስጥ ማህባራት እየዞረብህ እንዴት ታዳምጣለህ? When you read out your question, did I interrupt? እባክህን ቀጥል። አንተ ጥያቄህን ስታቀርብ እኔ አቋርጬሃለሁ? እባክህን ቀጥል። አቋርጬሃለሁ ወይ? አላቋረጥከኝም። እባክህን ቀጥል። ሁሉንም ነገር ጽፈህ መጥተህ ጥያቄህን ጠየቅ። አሁን እኔ መልስ እየሰጠሁህ ነው። አዳምጥ። ይህ ነው መልሴ። እያዳመጥኩ ነው። ታዲያ ለምን አስተያየት ትሰጣለህ? እባክህን ቀጥል ጌታዬ፣ እባክህን አረጋግጥልኝ። መልስህን ንገረኝ። መልሴን ካዳመጥክ ትረዳኛለህ። አለበለዚያ እነዚህ ሁሉ ከ100,000 በላይ የሚሆኑት ተመሳሳይ ጥያቄ እየደጋገምክ እንደምትጠይቅ ይረዳሉ። እኔ የሕክምና ዶክተር ነኝ። አንድ ሰው ሁለት የተለያዩ ነገሮች ላይ በአንድ ጊዜ ማተኮር አይችልም። ከመልሱ በኋላ አስተያየት ካለ ስጥ፣ ችግር የለም። What you have to realize, you're talking about humanity. First you said, don't ask my religion. Then you're saying, I'm endorsing humanity. First of all, you're ashamed to identify your view. Then you're talking about humanity. መገንዘብ ያለብህ ስለ ሰብአዊነት ስታወራ ነበር። መጀመሪያ ሃይማኖቴና ተጠይቁ አልክ። ከዛ ቀጠልክና እኔ የማቀነቅነው ሰብአዊነትን ነው አልክ። መጀመሪያ አስተያየትህን ወይም እይታህን ለማንጸባረቅ አፍርክ። ከዛ ግን ቀጠልክና ስለ ሰብአዊነት ማውራት ጀመርክ። እኔ የምጠይቅህ ጥያቄ ይህን የሰብአዊነት መጽሐፍ ማን የጻፈው? መጽሐፍ አለው ወይ? የሰብአዊነት መመሪያ አለ ወይ? አንድ ሙስሊም ጥሩ ሰው እስካልሆነ ድረስ ጥሩ ሙስሊም አይደለም እያልኩ ነው። ሁሉም ሃይማኖት ይህን አይልም። ይህን በማለት ያዝናለው ሌሎች ሃይማኖቶችን አላጠናም። እኔ ልንገርህ ከቬዳ ከሂንዱ ቅዱስ መጽሐፎች እየጠቀሱ ከመጽሐፍ ቅዱስ እየጠቀሱ ከሰብአዊነት ጋር የሚጻረሩ በርካታ ጥቅሶችን ልሰጥህ እችላለሁ። እኔ እዚህ የተገኘሁት የትኛውንም ሃይማኖት ለመተቸት አይደለም። አንተ ስለምንም ሃይማኖት ስላላጠናህ እባክህን ዕውቀቱ በሌለህ ነገር ላይ አትናገር። ቁርአን በሱራ አን-ነህል በምዕራፍ 16 በአንቀጽ 43 ላይ እና በሱራ አል-አንቢያ በምዕራፍ 21 በአንቀጽ 7 ላይ የማታውቁም ብትሆኑ የዕውቀትን ባለቤቶች ጠይቁ ይላል። አንተ የንጽጽር ሃይማኖት ተማሪ አይደለም። ስለዚህ እባክህን ሳታውቅ አስተያየት አትስጥ። ከሰብአዊነት መጻረር አንጻር ከመጽሐፍ ቅዱስ ውስጥ ልጠቅስልህ እችላለሁ። እኔ ግን ከቁርአን ውስጥ ሰብአዊነትን በሚጻረር አንድ ጥቅስ እንድታወጣ ወይም የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ሰብአዊነትን የሚጻረር አንድ አስተምሮ እንኳን እንድትጠቁመኝ የግጥሚያ ጥሪ ያቀርብልሃለሁ። ስለዚህ እባክህን ሁሉም ሃይማኖት ይህን ይላል አትበለኝ። አስናለሁ። ዕውቀትህ በጣም ደካማ ነው። I am talking about not only passing school, not only graduation, you have to become postgraduate. ልነግርህ እየሞከርኩ ያለሁት ሰብአዊነት ማለት እሺ ሁለተኛ ደረጃ ተማሪ ነህ እንበል። እያወራሁ ያለሁት የትምህርት ክፍሎችን ስለማለፍ ብቻ አይደለም፣ ስለመመረቅም ብቻ አይደለም። ከተመረቅክ በኋላ የድህረ ተመራቂዎች ተማሪ መሆን አለብህ። ኢስላም ማለት ከፍተኛው ደረጃ ነው። ሰብአዊነትማ ብቻ ዝቅተኛው ደረጃ ነው። የትኛውም ሙስሊም ጥሩ ሰው እስካልሆነ ድረስ ጥሩ ሙስሊም አይደለም። ሰብአዊነትን የሚጻረር አንድ የኢስላምን አስተምሮ እንድትጠቅስልኝ ጥሪ ያቀርብልሃለሁ። አመክንዮአዊ መነሻውን አመክንዮአዊ ምክንያቱን ኢስላም ለምን ይህን እንደሚሰብክ ላታውቅ ትችላለህ። እናም ይህም ሰብአዊነትን የሚጻረር ሊመስል ይችላል። Humanity. Like I would say, oh, doctor is giving me injection, it is poking me. But that injection is good for you. አንዱ ሰው ዶክተር መርፌ እየወጋኝ ነው ወጋኝ ሊል ይችላል። ግን ያ መርፌ ለጤና ጥሩ ነው። ዶክተር ሆዴን ቀደደው ሊባል ይችላል። ዶክተሩ ሆድህን የሚቀደው ህይወትህን ለማዳን ነው። ዶክተሩ ያውቃል፣ አንተ አታውቅም። ሁለት ምርጫ ቢኖረኝ ሁለተኛ ወይም ሶስተኛ ደረጃን ማለፍ ወይም ድረ ምረቃዬን መስራት ቢሆን ምርጫዬ ድረ ምረቃውን እመርጣለሁ። ለምን ሁለተኛና ሶስተኛ ደረጃን ብቻ? ሰብአዊነት ጥሩ ነገር ነው። ነገር ግን ኢስላም ከእርሱም በላይ የላቀ ነው። ጥያቄህን በተመለከተ ኢስላምን የማቀነቅነው ከሙስሊም ቤተሰብ ስለተወለድኩ ነው ላልከኝ ከኢስላም የተሻለ አንድ ሃይማኖት እንኳ እንዳለ የሚያረጋግጥልኝ ሰው ካለ ያን ሃይማኖት ለመቀበል ዝግጁ ነኝ። ብዙዎቹን ዋና ዋና የሚባሉ ሃይማኖቶችን አጥንቻለሁ። ኢስላም ለሰብአዊነት በጣም አመክንዮአዊና ምርጡ ሃይማኖት መሆኑንም አስባለሁ። ለሰብአዊነትም መፍትሄ ያለው ብቸኛው ሃይማኖት ነው። አላህ በሱራ አልኢምራን በምዕራፍ 3 በአንቀጽ 19 ላይ እንዲህ ይላል፣ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ለመረጃ የሆነ ዘንድ መከራከሪያ በጣም ደካማ ነው። ካሉን ከ30 በላይ ሊቃውንቶች መሃል በተለያየ የዓለማችን ክፍል ውስጥ ከሚኖሩት ውስጥ ከ10 በላይ የሚሆኑት ከሙስሊም ቤተሰብ የተወለዱ አለመሆናቸውን ታውቃለህ? ይህን ታውቃለህ? ይህን ጥያቄ እንድትመልስልኝ እፈልጋለሁ። ይህን ታውቃለህ ወይ?
እዚህ መድረክ ላይ ቆመው ንግግር ከሚያደርጉት ከ30 ሰዎች ውስጥ ከ10 በላይ የሚሆኑት ከሙስሊም ቤተሰብ የተወለዱ አለመሆናቸውን ታውቃለህ ወይ? Sir, I attached maybe. I'm asking you a question. Do you know that? No, yes I don't or no? know that. So that means the whole argument falls down. ምናልባት በሚለው ልቆይ ጌታዬ ጥያቄ እየጠየቁ ነው። ታውቃለህ ወይ? አይ አላውቅም። ስለዚህ ይህ ማለት ሙሉ ክርክር ውድቅ ይሆናል ማለት ነው። በተለያየ የዓለማችን ክፍል ንግግር ከሚያደርጉ ከ30 በላይ ምሁራኖች ውስጥ ከ10 በላይ የሚሆኑት የመጡት ከአሜሪካ ነው። 4 ከካናዳ፣ ጥቂቶቹ ደግሞ ከዩኬ የመጡ ናቸው። ከማሌዥያ፣ ከሳውዲ አረቢያ፣ ከዩኤኢ፣ ከሶማሊያ፣ ከሱዳን የመጡ ሊቆች አሉ። ከ10 በላይ የሚሆኑት የተወለዱት ሙስሊም ካልሆነ ቤተሰብ ነው። አደጉ። አንዳንዶቹ ኢስላምን በጉልምስናቸው የተቀበሉ ናቸው። አንዳንዶቹ በ20ዎቹ እድሜያቸው ላይ እያሉ ኢስላምን የተቀበሉ ናቸው። አንዳንዶቹ በ30ዎቹ ውስጥ አላህ ሂዳያ ሰጣቸው፣ በምርጫቸው ሙስሊም የሆኑ ናቸው። ኢስላምን የምታቀነቅነው ከሙስሊም ቤተሰብ ስለተወለድክ ነው ለሚለው ሎጂክህ እነዚህ ሰዎች ከሙስሊም ቤተሰብ አይደለም የተወለዱት ከክርስቲያን ቤተሰብ ነው። ሙስሊም ካልሆነ ቤተሰብ ነው የተወለዱት፣ ግን ኢስላምን ያቀነቅናሉ። ለምን? ምክንያቱም ስላጠኑ ሌሎች ሃይማኖቶችንም አጥንተዋል። ኢስላም ለህይወት የተሻለው ሃይማኖት መሆኑን ስለደረሱበት ነው። አንተንም የምጠይቅህ ሰብአዊነትን እንድታጠናና ኢስላምን እንድታጠና ነው። እናም ኢስላም ከሰብአዊነት ጋር የተጣላበትን ነጥብ ፈልገህ አግኝ። ይህን ጊዜ ምርጡ ሃይማኖትን እየጠየቅኩ አይደለም፣ ምርጡ ሃይማኖትን እንድትቀበል ነው የምጠይቅህ። እና ምርጡ የህይወት መንገድ ለሰብአዊነት ብቸኛው መፍትሄ ደግሞ ኢስላም ነው።